ሰላም ጤና ይስጥልኝ ውድ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። ለሰዓቱ የደረሱ ከሀገር ውስጥ እንዲሁም ከባህር ማዶ መረጃ ይዘናል። ወደ ሀገር ውስጥ እናልፋለን። በ3 ቀናት ውስጥ 9 ህጻናት ነጻ የልብ ሕክምና አገኙ። በልደት ቀኗ የልብ ቀዶ ሕክምና የተደረገላት የ1 ዓመት ህጻን መገኘቷም ለየት አድርጎታል። ታዝማ የውስጥ ደዌ ቀዶ ሕክምና ማዕከል በደብረ ብርሃን ከተማ በሐኪም ግዛው ሆስፒታል በ3 ቀናት ውስጥ ለ9 ህጻናት ነጻ የልብ ቀዶ ሕክምና መስጠቱን የማዕከሉ ጠቅላላ ሐኪም የሆኑ ዶክተር እሌኒ ለገሰ ከጣቢያችን ብስራት ራዲዮ ጋር ባደረጉ ቆይታ ተናግረዋል። ለ65 ህጻናት ነጻ የልብ ምርመራ ማድረግ የተቻለ ሲሆን የቀዶ ሕክምናም ስብስብነት ከግምት ውስጥ በማስገባት 10 ህጻናት ተመርጠው 9ኙ ሕክምናውን ማግኘትም ችለዋል። አንደኛው ታካሚ በተለያዩ ምክንያቶች ባለመገኘቱ የተነሳ ቀዶ ሕክምና ሊደረግለት እንዳልቻለም ተጠቁሟል። ሕክምናው በመንግስት ሆስፒታል የውጪ ግምት ሲታይ ከ8.2 ሚሊዮን ብር በላይ የሚገመት ወጪ ማስቀረቱም ተገልጿል። ይህም ከፍለው መታከም የማይችሉ ህጻናትን ህይወት ለማዳን የታለመ ሕክምና መሆኑንም ዶክተር እሌኒ አብራርተዋል። ታዝማ የውስጥ ደዌ ቀዶ ሕክምና ማዕከል በተለያዩ የኢትዮጵያ ክልሎች የሚገኙና በገንዘብ እጦት ሳቢያ መታከም ያልቻሉ የልብ ህሙማንን ህጻናትን ተደራሽ ለማድረግ እየሰራም ይገኛል። ከዚህም ቀደም በጅጅጋ፣ በሐዋሳ፣ ጅማና ወራቤ ነጻ የልብ ቀዶ ሕክምና መስጠቱን የገለጹት ዶክተር እሌኒ በአሁኑ ወቅትም በደብረ ብርሃን ከተማ ይህንኑ አገልግሎትም ሰጥተዋል። በቀጣይም ጊዜያት በሌሎች የኢትዮጵያ ከተሞችም ተደራሽ ለማድረግ ማዕከሉ እየሰራ እንደሚገኝ የምባ ወርቅነህ ዘገባ አመላክቷል። በሸዋሮቢት በአጭር የጽሁፍ መልእክት ሰደበችኝ በማለት ፍቅረኛውን 5 ጊዜ ተኩሶ የገደለው ግለሰብ በእስራት ተቀጣ። በአማራ ሰሜን ሸዋ ዞን ሸዋሮቢት ከተማ አስተዳደር በስራ ምክንያት ተመድቦ በከተማዋ የሚኖረው ተስፌ ባይሳ ከአካባቢው ነዋሪዎች ጋር በሚገባ ተላምዶ ለመኖር ብዙ ጊዜ ያልፈጀበትም። ተስፌ በአካባቢው ሲኖር በሸዋሮቢት ከተማ ነዋሪዎች ተወዳጅም ነበረ። በከተማው አዲስ ማረሚያ ቤት እየተባለ በሚጠራው ቦታ ከስራ ወደ ቤቱ ከቤቱ ወደ ስራ በሚመላለስበት ሰዓት ከአንዲት ወጣት ጋር በአይን መታየትም ጀምሯል። በሂደትም የፍቅር ጥያቄውን አቅርቦላት ተቀባይነትን ማገኘ። ወጣቷ ሸሪቱ አብደላ ትባላለች። የፍቅር ግንኙነታቸው እጅግ መልካምና ሰላማዊ ሆኖ የቀጠለው ግን ለአጭር ጊዜም ነበረ። ሸርቱ ፍቅረኛዋ በአካባቢው ባህልና ወግ በተከተለ መንገድ እንዲጓዝ የምትፈልግ ሲሆን ተስፋዬ ደግሞ በተቃራኒው በአደባባይ እንዲታይ የሚፈልግ አይነትም ነበረ። ይህ አለመግባባት በሁለቱ መካከል ክፍተት ፈጥሮ ሸርቱ ቀስ በቀስ ከእርሱ መራቅና መሸሽም ትጀምራለች። ይህ ደግሞ ለተስፋዬ ከባድ የሆነ የስሜት ውዝግብ ውስጥም ይከተዋል። ግንኙነታቸው ክፍተት ቢያሳይም በስልክና በጽሁፍ መልእክት ግን መገናኘታቸው መቀጠሉን የፖሊስ ምርመራ መዝገብም ያሳያል። የካቲት 15 ቀን 2017 ዓ.ም ግን ሸርቱ ለተስፋዬ የላከችለት ጽሁፍ መልእክት እጅግ ስሜቱን የቀያየረና ለበቀል ያነሳሳውም ነበረ። በተስፋዬ አመለካከት ከወደዳት ልጅ እሱን በተመለከተ የላከችው መልእክት ትልቅ ስድብ፣ ማንቋሸሽ የተሞላበት በመሆኑ ክላሽንኮቭ የተባለ የጦር መሳሪያ በመታጠቅ ፍቅረኛውን ከቤት መውጣት ሲጠባበቅ ቆይቶ 11 ሰዓት ላይ ከቤት ስትወጣ ተከታትሎ እያሯሯጠ በታጠቀው መሳሪያ በመተኮስ በመጀመሪያ የግራ ጡቷ ላይ በ2 ጥይት፣ ጀርባዋ ላይ በ2 ጥይት፣ ሽንጧ ላይ በ1 ጥይት በአጠቃላይ 5 ጥይት ተኩሶ በአሰቃቂ ሁኔታ ገድሏታል። የተኩስ ድምጽ የሰማው ፖሊስም ወዲያውኑ በስፍራው በመገኘት የሟችን አስክሬን በማንሳት ወደ ሆስፒታል የላከ ሲሆን የጦር መሳሪያ የታጠቀው የድርጊቱን ፈጻሚ ሌላ ተጨማሪ ጉዳት ሳያደርስ ከነታጠቀው የጦር መሳሪያ ጋር በቁጥጥር ስርም ያውለዋል። ፖሊስ የድርጊቱ ፈጻሚ ተስፋዬ ባይሳ ለምን ይህንን ድርጊት ሊፈጽም እንደቻለ ሲጠይቀው በቴክስት የጽሁፍ መልእክት ሰድባኛለች የሚል መልስም ይሰጣል። የወንጀል ድርጊቱም በአስክሬን ምርመራና በሰው ማስረጃ እንዲሁም በተከሳሹ የእምነት ቃልና በቁጥጥር ስር በዋለ የጦር መሳሪያ ምርመራ ውጤት በማጠናከር የምርመራ መዝገቡን ለሰሜን ሸዋ ዞን ፍትህ መምሪያም ይልካል። አቃቤ ሕግም በከባድ የሰው መግደል ወንጀል ክስ ይመሰርትበታል። ክሱን የተመለከተው የሰሜን ሸዋ ዞን ከፍተኛ ፍርድ ቤትም ሰኔ 18 ቀን 2018 ዓ.ም በዋለው ችሎት ተከሳሽ አስቦ ተዘጋጅቶና የጦር መሳሪያ በመታጠቅ በ5 ጥይት የሰው መግደል እጅግ ነውረኛ፣ ጨካኔና ከባድ መሆኑንም የሚያስገነዝብ በመሆኑ ሌሎች የክስ ማቅለያ ታይተውለት በ17 ዓመት እስራት እንዲቀጣ ተወስኖበታል። ዘገባው የቤዛዊት አራጌ ነው። ወደ ውጪ መረጃዎቻችን እናልፋለን። ትራምፕ ከኔቶ ጉባኤ በፊት ከጣሊያን መሪ ሜሎኒ ጋር ያላቸውን አለመግባባት በድጋሚ ቀስቅሰዋል።
የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከጣሊያኑ ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋራ ያላቸውን አለመግባባት ከፍ አድርገው የግል ንብረታቸው በሆነው ትሩዝ ሶሻል ላይ የእገዳ ትዕዛዝ ያስፈልጋልን ብለዋል። ይህ መልእክት የወጣው ትራምፕና ሜሎኒ ከሌሎች የህብረት መሪዎች ጋራ እንደሚገናኙ በሚጠበቀው በቱርኪ በሚካሄደው የኔቶ ጉባኤ በፊትም ነው። ሜሎና በቅርቡ በተደረገው የቡድን 7 ጉባኤ ላይ ከትራምፕ ጋራ ፎቶግራፍ ለመነሳት ደጋግማ እንደጠየቀ ትራምፕ ከሰጡት አስተያየት በኋላ መሪዎቹ አለመግባባት ውስጥም ገብተዋል። ሜሎኒ በቅርብ በተደረገው የቡድን 7 ጉባኤ ላይ ከትራምፕ ጋራ ፎቶግራፍ ለመነሳት ደጋግማ እንደጠየቀች ትራምፕ ከሰጡት አስተያየት በኋላ መሪዎቹ አለመግባባት ውስጥም ገብተዋል። ሜሎኒ ሙሉ በሙሉ የተጭበረበረ በማለት የትራምፕ ንግግር ውድቅም አድርጋለች። እኔና ጣሊያን በፍጹም አልለመነውም በማለት ማክላለች። ዛ ጸረ አሜሪካዊ አይደለሁም፣ ትላንትናም ተንበርክኬ አላውቅም። እኔ ምዕራባውያን አንድ እንደሆኑ ጣሊያን ጠንካራ እንደሆነች የምታምንና ለዚህም ስራ እየሰራች እንደሆነ የምታምን ሰው ነኝ። ከዚህም በኋላ ግን ጠንካራ ግንኙነቶችን በግልጽነት ላይ የተመሰረቱም ናቸው። እናም እኔ ግልጽ ሰው ነኝ ስትል ሜሎኒ ለጣሊያኑ ሬቴ 4 ቴሌቪዥንም ተናግራለች። እንደ ጣሊያን የዜና ወኪል አንደን ክሮኖስ ዘገባ ውዝግቡ የጣሊያን የውጭ ጉዳይ ሚኒስትር አንቶኒ ታጅኒ ወደ ዋሽንግተን ሊያደርጋቸው ያቀዳቸው ጉብኝቶች እንዲሰረዙ አስገድዷቸዋል። መገናኛ ብዙሃን እንደዘገቡት በቅርብ ሳምንታት ውስጥ በትራምፕና በሜሎኒ መካከል ያለው ውጥረትም ጨምሯል። ይህም ጣሊያን በኢራን ላይ አሜሪካ የምትወስደውን እርምጃ ለመደገፍ ፈቃደኛ ባለመሆኗም የተነሳም ነው። ሩሲያ በዩክሬን ዋና ከተማ ኪየቭ በፈጸመችው ጥቃት ቢያንስ 11 ሰዎች ተገደሉ። በአንድ ሳምንት ውስጥ ለሁለተኛ ጊዜ በዩክሬን ዋና ከተማ ኪየቭ ላይ በተፈጸመው የሩሲያ ጥቃት ቢያንስ 11 ሰዎች መገደላቸውን የከተማዋ ከፍተኛ ወታደራዊ አስተዳደር አስታወቁ። አስተዳደሩ ቲዩር ትካቼንኮ አክለው 5 ህጻናትን ጨምሮ 46 ሰዎች በጥቃቱም ቆስለዋል። በድንገተኛ አደጋ ባለስልጣናት እንዳሉት በሰፊው የኪየቭ ክልል 3 ተጨማሪ ሰዎችም ተገለዋል። ትካቴንኮ በቴሌግራም ላይ በለጠፉት መልእክት በሁለት ወረዳዎች የሚኖሩ ረጃጅም ህንጻዎችም ተመተዋል። ጥቃቱ የተከፈተው በቱርክ በሚዘጋጀው የሰሜን አትላንቲክ ጦር ቃል ኪዳን የኔቶ ጉባኤ ዋዜማ ላይ ሲሆን የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ከፕሬዝዳንት ትራምፕ ጋር ውይይት ያደርጋሉ ተብሎም ይጠበቃል። ከጥቃቱ ጥቂት ሰዓታት በፊት ዜሌንስኪ ሐሙስ ዕለት 30 ሰዎችን የገደለውን ጥቃት ተከትሎ ሞስኮ ከኪየቭ ላይ ሁለተኛ ከፍተኛ ጥቃት ለመፈጸም የተዘጋጀች እንደሆነም አስጠንቅቀውም ነበረ። በዋና ከተማ ውስጥ ላሉ ሰዎች ሌላ አላስፈላጊ ምሽትም ነበረ። ከፍተኛ ፍንዳታዎችና የዩክሬን የአየር መከላከያዎች እንቅስቃሴም እየታየም ነበረ። በርካታ ነዋሪዎች ከመሬት በታች መጠለያም እየፈለጉም ነበረ። የሩሲያ የባሊስቲክ ሚሳኤሎች በከተማዋ ውስጥ በርካታ ህንጻዎችን መምታታቸውንም ከንቲባ ቪታሊ ክሊትኮቭ ተናግረዋል። በአንዳንድ የአፓርትመንት ህንጻዎች ላይም የእሳት አደጋ መከሰቱንም አክለዋል። እንደ ከንቲባው አገላለጽ መጋዘኖችና የጋራጅ አጸደ ጥናትም ተጎድተዋል። በከተማ ውስጥ 3 ትላልቅ አፓርትመንቶችም በከፊል ወድመዋል። አንዳንዶቹ በቀጥታ በሚሳኤልም ተመተዋል። ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችን ይህንን ይመስል ነበር። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር የጋራ ቆይታ አድርጌ ነበር። መልካም ቆይታ